ለሮማቶይድ አርትራይተስ አመጋገብ መፍትሄ አለው ሲባል ይልባል ይችላል እጅግ በጣም አውቶሚን ዲዚዞች ብዙዎቹ ከሮንግ አመጋገብ ጋር ነው ታይዞ የሚመጡት ከገት ኢንፍላሜሽን ጋር ከከሊኪ ገት ጋር ስለዚህ ምግባችሁን ስትቀይሩ እውነት ለመናገር አትሊስት ሲምፕተም ዋይዝ ብዙ የሮማቶይድ አርትራይተስ ሲምፕተም ስኮሮች ኢምፕሩቭ ያደርጋሉ ቴዲ ገብታል ቴዲ ይሰማል ቴዲ ቦታ ቀይር ድምጽ ይረብሻል ቦታ ቀይር ያለው ጉድ ራስን አስታው እድሜ ስንት ነው 40 ክራቴሪያውን ታሟላለ ስኳር አለ የዛሬ ከስኳር ህመም ጋር የሚታገሉ ሰዎች ጋር ብናውራ ብለን ያሰብነውና የተለየ ኢሹ አለ አንተ ምን ገጠመ እኔ እንትን ወይ ዘጠና እሺ ሜትር ከ72 ነኝ እና ምግብ ማንኛውንም ምግብ ነው የምበላው አልመርጥም ኪሎዬ ጨመረ በጣም ስለማትመርጥ ነው የጨመረው ኪሎ እና ምን አይነት ምግቦች ነው ነገር ኮሜንት ላይ የዮሴፍና ኤደን የሚባሉ ልጆች አሉ ሚውት አድርግና ኮሜንት ላይ ይጽፉልሃል ኮሙኒኬት አድርጋቸው እነሱን ምግብህን መቀየር ግድ ያለብህ ዛሬ ከስኳር ጋር የሚኖሩ ሰዎች ጋር ትንሽ ጊዜ መውሰድ ፈልጌ ነውና ዮሴፍና ኤደን ኮሜንት ላይ ጻፍላቸውና ያግዟል አትጨነቀላል ነው ግን ከዚህ በኋላ ያገኘውትን ነው የሚበላው ያልከው ነገር ቀይር እሺ ያገኛችሁትን የምትበሉ ሰዎች እንግዲህ እጅግ ማታስቧቸው ብዙ በሽታዎችን እንግዲህ ተሸምታላችሁና እባካችሁን ያገኛችሁትን ነገር ባትበሉ ቆንጆ ነው እንግዲህ አንዳንዴ አማራጭ ሳይኖር ስቀር ሰዎች በህይወት ለመቆየት ለሰርቫይቫል የሚበሉ ምግቦች ሊኖሩ ይችላሉ ቢያንስ ግን የምግብ ምርጫ ምግብ አፎርድ ማድረግ የምትችሉ ምግብ መብራት የምትችሉ ሰዎች ኢንቨስትመንታችሁን ራይት ምግቦች ላይ ብታደርጉ ደስ ይለኛል ይሄን ስል እረዳለሁ በተለያየ ምክንያት እንደው ለዕለት ጉርሳችን እንኳን መክፈል ማንችል ሰዎች ላንኖር እንችላለን ስቲል ግን በአቅማችን ልክ እነዛኑ ምግቦች የተሻሉ ምግቦች ማድረግ የተሻሉ ምግቦችን በአቅማችን ልክ እየበላን መምረጥም መመገብም የተሻለ ይሆናል Pues la culo. ፈድሉ ገብቶ ነበር ኮኔክሽን ይሆናል ያስወጣው ፈድሉ የሚባል የኛ የሜታቦሊክ ሄልዝ ቻምፒዮንስ መንበር አለ እሱ መስሎኝ ያስገባውት አቡበከር ጤና ይስጥልኝ ዶክተር ቤሪ እንዴት ነህ አቡበከር እንደምን አለ ሰላም ነው እግዚአብሔር ይመስገን አቡበከር ስለመጣ ደስ ብሎናል እድሜ ስንት ነው እድሜ 36 ዛሬ 40 የተሻገሩ ሰዎችን ብቻ አስገቢ ብያት ነበር ፍቅር እንዴት አስገባች ስኳር አለ ስኳር የለብኝም መጀመሪያ ማመስገን ፈልጋለሁ ያንተን ፕሮግራም መከታተል ከጀመርኩኝ 4-5 ወር ይሆነኛል
ብዙ ለውጦችን ራሴ ላይ አይቻለሁ። ክብደቴ በፓውንድ ነው ከ215 ፓውንድ 190 ፓውንድ መጥቻለሁ። እንትን ብለድ ፕሬሸርም ትንሽ እየታየ ነበር ብለውኝ ነበር። ክብደቴን ካስተካከልኩኝ በኋላ አሁን በጣም ሰላም ነኝ እና በጣም አመሰግናለሁ። ጎበዝ ጠግበይ ይበላ ነው ጠግቤ እየበላሁ ነው። እንግዲህ እኔ ምግብ አትብሉ እያልኩ ማስፈራራት አልችልም እና ማስፈራራት አይደለም ዓላማችን ሰዎች ምግብን እንዲያውቁ እንዲመርጡ የሚበሉትን እንዲያውቁ ነው አይደል? እሱን ነው የምናወራው ብዙ ጊዜ። እውነት ነው። ሰውነትን መግብ ነው እንግዲህ ብዙ ጊዜ የማወራው ሰውነትን ስለመገብክ የተሻለ ኤነርጂ ኖረህ ብዬ አስባለሁ። ፋት ቀነሰ፣ ፋት ሲቀንስ ኢንሱሊን ሬዚስታንስ መጀመሪያውኑ ሃይፐርቴንሲቭ ያደረገ ያ ኦቨር ፋቲ መሆንህ ነው። ኢንሱሊን ሬዚስታንስ ደህና ሲሆን ግፊቱ ወደ ኖርማል ይመጣል። እንግዲህ ዝም ብለህ ቢሆን ከጊዜ በኋላ ስኳርም ይመጣ ነበረ። አየህ ከብዙ ነገር ነው ራስን የታደቀውና በጣም አመሰግናለሁ። በጣም የአይኔን ብዥታ እንደዚህ ያስቸግረኛል። ኦኬ እና ዶክተር ምጄ ቼክ አድርጌ ነበረ። አቡበከር ሚት ላይ ነህ? አይኔን ያስቸግረኛል እንደ ብዥታ ነገር እና ምንድነው ማድረግ ያለብኝ ማለት ነው? ኮሜንት ማድረግ አልችልም። ምግብህን ልይልህ መጀመሪያ ምን እየበላ እንደሆነ ባቅ እሱ ላይ ሜቢ ራይት ዌይ እያረክ ካልሆነ ምናልባት ኮሜንት ላደርግ እችል ይሆናል። ምግብህን ልይልህ ዛሬ የበላሁን መናገር ማወቅ እንችላለን? ዛሬ የበላሁት አሁን በእኛ ምሳ አካባቢ ነው፣ ግን ጠዋት ላይ ነው የበላሁት ቁርስ። በቂ የሆነ ሳልመን እና 4 እንቁላል፣ ዮገርት፣ በቂ የሆነ ዮገርት፣ ግሪክ ዮገርት ኖ ፋት። በጣም የሚገርምህ ዮገርት በቃ ላይክ ለኔ እንደ ስናክ ነው የምጠቀመው። yes ምን አለ ቆይ ወደዚህ ላኩልን እንጂ ሰማ ወይ? ይኸውልህ እኛ አንድ ግሪክ ዮገርት ያለችው አንድ ብራንድ ናት ኢትዮጵያ ውስጥ። ያ እከታተላለሁ እሰማለሁ እና በጣም ይገርመኛል። እሷም ያለችው አንድ ሱፐር ማርኬት ነውና ያው በለው ተሰልፈን ነው የምንገዛው ሰዎችን እንግዲህ ግሪክ ዮገርት ብለን እሷም ታልቃለችና በሉ ላኩልን እንግዲህ ምን ላክ ሆነ ወደዚህ ወይ እንግዲህ ወደዚህ ኢምፖርት ነው ኤክስፖርት ነው ከዛ ወደዚህ እንልካለን። ጎበዝ እውነት ለመናገር ኮሜንት የለኝም። ጠዋት ዛሬ ያረከው ራሱ ኤቭሪቲንግ ራይት ዌይ ያረክ መሆኑ ይነግረኛል። ሳልመንህን ግን ገድበው ኦኬ ዴይሊ ቢኮዝ ኦቨር ፋቲ ነህ እንግዲህ እንደዛ ነው የምረዳው። ሳም ኤክስትራ ፋት አለ ብዬ እረዳለሁ። ወገብ አካባቢ ላይ ከቁመት ግማሽ በታች ሆኗል ወገብ አልሆነም። ቁመቴ ሜትር ከ86 ነው። አሁን በኪሎግራም ወደ 85 አካባቢ ነኝ። ገና ና አንድ 10 ኪሎግራም 12 ኪሎግራም አካባቢ ፋት አለ ወገብ ላይ መቀነስ አለብኝ። አንተ አሁን አእምሮ ላይ ያለው ሳልመን ሄልዚ ነው፣ ሄልዚ ፋት ነው፣ ይሄ ነው አእምሮ ላይ ያለውና ወይ ሁለት አሳዎችን ኮምፔር ላድርግልህ ጎን ለጎን። ቲላፒያ ታወቃት? ቲላፒያ የኛ የዘዋይ ወይ የአዋሳ አሳ ምናምን ማለት ነው። ስለዚህ አሁን ሊን ናቸው። ሊን ቀይ ስጋ በለው በስጋ ስታንዳርድ ብትወስዳቸው ነንፋት ናቸው ነው እያልኩ ያለሁት። 100 ግራም ቲላፒያ ኦልሞስት 1 ግራም በዛ ቢባል 1 ግራም ፋት አለው ብለህ ያዝ። ከ1 ግራም በታችም ነው ዜሮ በለው ከ0 እስከ 1 ብለህ ያዘው which is very small።
100 ግራም ሳልመን ለዛውም ዋይልድ ኮት ከሆነ ዋይልድ ኮት ነው ሞስት ላይክሊ የበላው ፋርምድ አለ ዋይልድ ኮት አለ ያ ዋይልድ ኮት ኢትዮጵያ ውስጥ ዋይልድ ኮት ሳልመን አለ የሚለኝ ሰው ካለ ኮሜንት ላይ ጻፍልኝ ኢትዮጵያ ውስጥ ምን በላው በብዛት ፋርምዱን ነው እህል የበላ ሳልመን ነው ምን በላው እንግዲህ እንደዛ ብለ አንደርስታንድ አድርግ the finest የሆነ እንደው የራሱን ተፈጥሯዊ ምግብ ከኦቂያኖስ ውስጥ ያገኘ ትናንሽ አሳዎችን እነ ሽሪምስም ነው የሚበላው ባይዘይ ሳልመን የሚገርም ነው ስጋ በልታ ብለው በቃ ትናንሽ አሳዎች እነሱ ራሳቸው እዚህ ናቸው እና ሽሪምስ ሳቃቸው እነሱ ነው የሚመገበው ከፍተኛ የሆነ ኦሜጋ 3 ያለው ምናምን yes 100 ግራሙ ግን 10 ግራም ፋት ይሰጣል 10 እጥፍ ማለት ነው የዚህኛውን yes የኖርማል አሳውን 10 ጊዜ እጥፍ ፋት ይሰጣል yes ስለዚህ እንበልና በየቀኑ 500 ግማሽ ኪሎ ግራም ይጠጋ ሳልመን በላ ማለት 50 ግራም ፋት ሌላም ምግብ ስታበስልም ሳም አቮካዶ ሳም ነትስ ምናምን ከየትኛው ምግብ እንግዲህ ተጨማሪ 50 ግራም ፋት አገኘ ማለት ነውና በቀን ፋት ሪቨርሳል ነው ፋት ሎስ ኳሊቲ ፋት ሎስ ላይ ኮንክ እስከ 50 ግራም ነው ማክሲመም የምትወስደው ፋት ኦኬ ስለዚህ ኤክሰስ ፋት ሳታቀው ማብሰያውን ዘይት ቀንሰ እንኳን እየርክ ሳታቀው ከሳልመን ልትበላ ትችላለህ ነው እያልኩ ያለሁት እሺ ካንሳለ ሰውነታችን ፋት ከየት እንደመጣ አቅምነት ለመናገር ኦኬ ፋቶች እንግዲህ የኳሊቲ ዋይዝ ዲፈረንስ የላቸውም አይደለም እያልኩ ያለሁት የትኛውንም ፋት ግን ሌላ ቦታ ማስቀመጥ አይችልም ነው እያልኩ ያለሁት የፋት ዲፖስት ያስቀምጥና በዲማንድ ልክ በኤክሰርሳይዝ ልክ ከዚያ ውስጥ ያወጣዋል ነው በሳምንት 2 ቀን 100 ግራም ያክል ካደረክ ስለ ኦሜጋ 3 ካወራን ከበቂ በላይ ነው ፕሮቲኑ ግን ከሌሎች ሊን አሳዎች ዋይት ፊሽ ናይል ፐርች ቴላፒያ ቅድም ካልኩ ነን ፋቲ ከሆኑ ከሳልመን ውጪ ከናይል ከሰርዲን ውጪ ከቱና ውጪ ለማድረግ ሞክር እሺ እንደረሳ ከዛ ውጪ ምግብ ላይ ኮሜንት የለኝም በቂ ኤሌክትሮላይት እየወሰድክ መሆኑን ሜክ ሹር በቂ ቬጂቴብል እየበላህ ነው ወይ እሱን ፍራፍሬ እየበላህ ነው ወይ መብላት አለብህ አሁን ባይዜ ምንም ችግር የለውም ድንች ስኳር ድንች እነዚህ ጥራጥሬዎች ብለን የምናወራቸው በሙሉ እንግዲህ ዋና ምግብ አታደርጋቸውም ዋና ምግብ እንደሆነ በደንብ ገብቷል ዋና ምግብ ዛሬ ጠዋት ላይ የበላኸው ነው እነሱን ግን እንደ ሳይድ ዲሽ አድርግ ይሄ ክሪቲካል ነው ኤሌክትሮላይት ወተር እናንተ ጋር ሞልቷል እኛ ጋርም አሉ ኤሌክትሮላይት እንግዲህ ምንድነው ኮምፕሌን የምታደርገው አትበልና እቺ ኤሌክትሮላይት አለች ብሎኝ አንድ ቀን የሆነ ሱቅ ሄድኩና ማን የልጆቼን አንድ ወደ ደሞዝ ነው የጠየቁኝ የምሬን እኮ ነው ነገር ውድ ነው በጣም በስመ አብ አይገልጸውም ያ እንግዲህ ይሄንን ማውራው በመክንያት ነው እነዚህ እውነት ለመናገር በጣም ተራ ነገሮች ናቸው በጣም በቃ ሜቢ አንተ ያለበት ተገጣቃቸዋልና በጣም በ00 በሚባል ሳንቲም መገዛቸው ነገሮች አገር ውስጥ ስላሉ ብቻ ጥቂት ሰዎች ያስገቡና እንደ ሚዲያም ላይ ስለምናወራ ሰዎች አሁን ፍላጎት አለ የማርኬት ዲማንድ አለ እጅግ በጣም በሚያስደነግጥ ዋጋ ነው የሚሸጡትና እንደው በዚህ ሙያ ላይ ተሰማራችሁ ሰዎች ንግድ ውስጥ ያላችሁ ሰዎች እንደው ለምን ኢንቨስትመንታችሁን ወደዚህ እንደማታዞሩ ግራ ይገባኛል ሰዎች ዲማንድ አለ የስ ፌር በሆነ ዋጋ አቅርቦ ጤናማ የሆነ እጅግ እንደው የሚያረካኮ ንግድ ማድረግ ይቻላልና ለዛ ነው ይሄን ያልኩ ኤሌክትሮላይት ፍሉድ ሞር ለመውሰድ ሞክር ከዛ ውጪ አይኔቱ ቢራ ነው ብዬ ማሰብ አልችልም እሱ ላይ ኤክሰርሳይዝ ጨምር ከብዙ ነገር የተገላገልከው እንግዲህ ከግፊት ነው የሚመስልህ አንተ እድሜህም ተቀለበሰው አልተቀለበሰም በጣም ይገርማል አንድ እንደዚህ ቤተሰቤ ከኔ ያንሳልና ሪቨርስ አደረግን እኮ አለኝ እሱ አንተ ወደ እኔ ተመለስክ እኔ ወደ አንተ ሄድኩኝ አለ በ10 አመት ነው የምበልጠው እኔ አሁን እሱ የኔ ያንተን ዩቲዩብ ልኬለት አሁን ያየ እሱም በጣም በሚገርም ሁኔታ ባንድ ወር ውስጥ ነው የተስተካከለው በጣም ብዙ ሰዎች እየተጠቀሙ ነው በጣም እናመሰግናለሁ በርታ አላማ የሚል እሺ ዶክተር በጣም ቴንክ ዩ ስለሰጠኝ ምድር በጣም አመሰግናለሁ ጀስት ጎ በዛው በቃ እሺ ቴንክ ዩ ፒስ የሚል ያየው ነው ደስ የሚል ዩዘር ኔም ስለመጣሽ ወይ ስለመጣ ደስ ብሎኛል
እንዴት ዋልክ ዶክተር? እግዚአብሔር ይመስገን። ይሰማሻል? እሺ እንግዲህ ይሰማል፣ በደንብ ይሰማል። ስኳር ከያዘኝ 7 ዓመት አካባቢ ሆኗል። እድሜ 34 ነው። ሜትር ከ69 ነኝ። 56 ኪሎ ነኝ። ቀጭን ነኝ። ድምፅ አንቺ ጋር ይረብሻል። ቦታ ቀይሪ። ኦኬ እሺ ቦታ ቀይሪ። ዮሐንስ ፍሬው እንኳን ተበላ። ኦኬ ዮሐንስ ለባህር ሄዶ ክትፎ በልቷል፣ ቆጮ በልቷል፣ ቅቤ ጠጥቷል። ጆን እንግዲህ ሰሞኑን ሩጫ አለብህ። እንግዲህ እንደለመድከው 30 ኪሎ ሜትር እንግዲህ መሮጥ አለብህ። እንግዲህ ከጀሞ ሲኤምሲ ከዚህ በፊት መተህ ሰላም ብለን ወክ አድርገህ ሌላ ምንም እዳ የለብህም። በርታ። ፒስ ከሚስላንሺ። እሺ ዶክተር የምትወስጂው መድኃኒት ምንድን ነው? ሜትፎርሚን ጠዋትና ማታ ወስድ ነበር 500 ሚሊግራም ማለት ነው። ከዚያ በኋላ ዝቅ አለንም ብሎ ግሊቢፕራማይድ ጨመሩ እና እንደዛም ሆኖ ራሱ በቃ ኮንትሮል ማድረግ አልቻልኩም። ግሊቢኑ 3 ሃይፖ ውስጥ ይከተኛል እና በቃ በጣም ተቸገርኩ። ምግብ ቀየረሻል? አይ ቲንክ ኮኔክሽን ይመስለኛል። እቺ ልጅ ወጣለች። እድሜዋ ያንግ ነው። ኪሎዋን በጣም ዝቅ ያለ ነው። ምናልባትም ላዳ የምንለው አይነት ስኳር ሊሆን ስለሚችል ምሰማኝ ከሆነ ሲ ፔፕታይድ ብታሰራና ጣፊያዋ በቂ የሆነ ኢንሱሊን እያመረተ ነው አይደለም የሚለው ነገር ብናቅ እንደ መነሻ ይጠቅመናል። ሲ ፔፕታይድ እየሰማችኝ ከሆነ የስ ኤደን ታንክ ዩ። ኤደን ጽፋልሻለች። ሲ ፔፕታይድ አሰሪ። ውጤትሽን ስናይ ከዚያ በኋላ ምን ማድረግ አለብሽ ምለውን እናወራለን። ታይፕ 2 ከሆንሽ ስለመቀልበስ፣ ታይፕ 1 እንኳን አትሆኝም። ምናልባት ታይፕ 1.5 የሚባለው ወላዳ የሚባለውንም ከሆንሽ ደግሞ ስኳርሽን መቆጣጠር፣ ቀሪ ዘመንሽን ስኳር ከሌለባቸው ሰዎች ጋር እኩል አድርገሽ ያቺ እያመረተች ያለችው ጣፊያ በበቂ ሁኔታ እያመረተች እንድትቀጥል ስለማድረግ እናግዝሻለን። ታንክ ዩ ኤደን ጽፋልሻለች።